ግን ቤተሰብ እስካሁን ሄርሜላ የት ነበረች? ያኔ ይሄ አቋም ከድሮ የት ሄዶ ነበር? ያኔ የት ነበረች? ይምር ለምን እንደዚህ ከድሮ አላወረችም? ለምን እንደዚህ ከድሮ አልቆፍጣን ብላ ለምን ለመነችው? ከድሮ ለምን ለመነች? እንደዚህ ቆፍጣና ሆነ ቢትሄድ ማለት ነው። ባይዚ አብርሃም ታላችሁ አይለምናትም። የሷን ልብ ስለሚያውቅ ማለት ነው። ወላሂ አይለምናትም። የሷን ልብ በደንብ አርግቶ ነው የሚያውቀው። አይለምናትም። ሲጀመር እስካሁን የት ነበረች? እንደዚህ ቆፍጣና ሆነ እንደ ሴት ማለት ነው። ይሁን ትዳርክን አስተካክል፣ ትዳርክን አሳምር፣ እኔ ካንተ ህይወት አልፈልግም፣ ምንም ወደ እኔ እንዳትመጣ ብላ አትሄዶም ነበር። ዛሬ ራሱ ምን አለች? አንቺ እንዳትደውሉ፣ አንተ ግን ቆም ብላ ሁሉንም ነገር አስባ iyo ምናምን ብላ ነው የሄደችው። ባይዞ ማለት ነው እንዲለምናት ትፈልጋለች እኮ በዚህ አሁን ከዚህ በኋላ እንዲለምናት ትፈልጋለች። ግን አብርሃም ታላቸው ሄርሜላን መቼም አይለምናትም። እነሱ ኢባቦች ናቸው እነሱ። እረ ጭራሽ ቀላል ሰደቡ እንዴ! ባልዲ አፍ ማለት ነው። አፍ አለ ብሎ ያወራል እንዴ! ውርደታም አልቅሶ እንደሆነ ፊቱ ከንፈሩ ሁሉ አባብጧል። ወይ ዛጋ ምን ለምን አለቅሳል? ባይዘይ ለምን ጉድ ተሰራው ብሎ ነው አለቅሳ። ሩታ አማት ሙሉ እንደ አበደችው ማለት ነው። ለአንተ አንድ ሳምንት ላይ ነው ሰርታ ያሳየችክ ማለት ነው። አዎ ልክ ገብታ ቁጭ ትል ነበር። ግን አንተ አትማረው ተነዝник በዚህ ለሄርሜላ ራሱ ማለት ነው አይኗን እንድትገልጥ ብዙ ትምህርት ነው የሰጠችው ማለት ነው። በዚህ በፍቅር በጣም ብዙ ትምህርት ነው የሰጠችው በዚህ እና የምር ማለት ነው። ሁላችሁም መጣችሁ አትበሉ፣ እምቡር አትበሉ። ያኔ አብርሃም ለማንም ሴት ማይጠቅም ነው። ያኔ ከሩታ ጋር ካልሆነ ለማንም አይጠቅም። አብርሃም ሩታ ማለት ነው የመጀመሪያ ፍቅር ሆናት። ያኔ በደም ያፈቀራት ሩታ ብቻ ነው። ለዛ ሩታን በጣም ነው የሚወዳት። እሱን ደግሞ እንደሚወዳት ደግሞ ማረጋገጫ በደም ስላወቀች ነው። እኔ እስከ ጥግ እሄዳለሁ፣ እኔ አሳድጌ፣ እኔ ትልቅ አርጌ፣ እኔ ለፍቼ፣ እኔ ግሬ ይህን የሚያክል ደረጃ አድርሼ በኋላ ማንም አይወስድም የኔን ልፋት ብላ አማ ብላ ተነስታለች። አሁን የሩታ ፋሚሊ ምንም ሆነች አትናደዱ። በቃ ነግራለች። ምንም እንድተን ይሆናል አይደል? አትናደዱ። የምር በቃ ግልጽ ፋክቱን ነግራለች ሩታ። እኔ እስከ ጥግ ነው የሚፋለመው፣ ምንም የፈለጋችሁን ነገር አስቡ ብላለች። በቃ ስለዚህ በቃ ክብራን ታስጠብቅ ምናምን የምትሉት ነገር እረፉ። ምክንያቱም ራሷ የለፈችው ልፋት ስለሆነ በቃ ትሄድ እስከ ጥግ ትሄድ። በቃ አለ አይደል ፍቅሯ እስከሚወጣላት ድረስ ካገኘች በቃ አለ አይደል። አሁን ራሱ እንደዚህ ፍቅሯ በድጋሚ እንዲነሳ ያደረገ ባወራ ነገር ነው እንደዚህ የተነሳችው ማለት ነው። ዝም ብላ ላይሆን ይችላል። ዝም ብላ አይደለም እንደዚህ የሆነችው። ባይዘው እሱ ባወራ እሱ በሰጣ ነገር ነው። እና ስለዚህ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እረሳዋቸው የምር እኔ ብዙ ጊዜ ሰላም አለልኝ። በጣም ይቅርታ ባይዘው ማለት ነው። እንዴት ናችሁ አላችሁ የሩትዬ ፋሚሊዎች ማለት ነው። እና ዛሬ ድንብርብር እያለ ነው የሄዳ ተበሳጭቷል። ባይዘው ጭንቀት ውስጥ ነው ያለው። ሊያብድ ነው፣ ውርደት ሊወጣ ነው ወይ ይሄንን ውርደት ሊያሳዩ ነው ወይ እነዚህ ፍቅርና ሩታ ይሄንን ውርደት ሊያሳዩ ነው ወይ ብሎ ፈርቷል ልጁ ማለት ነው። የምር በጣም ፈርቷል። እና ምን ትላላችሁ?